በቀብር ላይ መገንባትን እጅግ በጣም አትኩረት ሰጥተው ከልክለዋል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? አሁንም ኢንሻአላህ አዳዲስ መረጃዎች እየወጡ ነው የሚገኙት እነሱን ማድረሳችሁ ይሆናል። እንደሰማችሁት ከሆነ ያ ጀማዓ እንግዲህ ሙፍቲ ሐጂ ዑመር ከሞቱ በኋላ ከቤታቸው እንቀብራለን በሚል ጉዳይ እንግዲህ ብዙ ጭቅጭቆችን እያስነሱ ነው የሚገኙት። ለምን ከሙስሊሙ ማህበረሰብ ተለይተው በቤታቸው መቅበር አስፈለገ? ሲጀመር ይህን ጉዳይ በፌስቡክ ፔጁ የለጠፈው ግለሰብና መሰሎቹ ከሙስሊሙ ማህበረሰብ ምንድነው የሚፈልጉት? በግልጽ ይንገሩንና ያቅማችንን እንሞክር አይሻልም? ያ ጀማዓ ነው በየትኛውም ሀገር ትላልቅ ሼኾች ትላልቅ መሻይኾች ዓሊሞች ይሞታሉ። ነገር ግን ሁሉም ግለሰብ ሁሉም ሙስሊም በሚቀበርበት ቦታ ይቀበራሉ እንጂ ለብቻቸው በቤታቸው ሲቀበሩ አይተንም ሰምተንም አናቀም። ይሄን አባታችንን አላህ ይዘንላቸው። ነገር ግን አንዳንድ ግለሰቦች ከመጥላት ጋር ያገናኙታል። ነገር ግን እኔ ለማንም ጭፍን የሆነ ጥላቻ የለኝም። ያ ጀማዓ ሁላችሁም እንድታውቁት የምፈልገው አንድ ነገር አለ። በዲን ሰበብ ከዲን የወጣ ጉዳይ ካለ ማንንም ሰው ቢያስከፋም ባያስከፋም ከመናገር ወደ ኋላ አንልም። ያ ጀማዓ በዚህ ጉዳይ ላይ እንግዲህ ሐሳብና አስተያየት ካላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ አንዳንድ ቪዲዮዎችን እንመልከት። አላህ ይዘንላቸው። እነዚህ አባታችን እንግዲህ ከቤታቸው ሲወጡ በዚህ መንገድ ነበር የወጡት። ከዛ በኋላ ደግሞ ወደ ሚሊኒየም አዳራሽ እንግዲህ ጉዞ ጀምረዋል። ሙስሊም ማህበረሰብ በነቂስ በመውጣት እንግዲህ ለሳቸው ክብር በሚመጥን መንገድ ሽኝት እያደረገላቸው ነው የሚገኘው። እንደሚታወቀው መልእክተኛችን አለይሂ ሰላቱ ወሰለም በቀብር ላይ መገንባትን እጅግ በጣም አትኩረት ሰጥተው ከልክለዋል። ምክንያቱም ይህ ቀብር በዚህ መልኩ ቦታው ከፍ ብሎ ሰዎች ሁሉ የሚያዩትና በዚያም ላይ ሲተላለፉ የማንነቱን ጉዳይ የሚያነሱ የሚጠያየቁ ሲሆን የተቀበረው ሰው ከሪናው ከተባለ ለዚያ ከጊዜ በዛት ስም ወደ አምልኮ እንዳይሻገሩ ያንን ሰው እንዳያመልኩ ያሰጋል እና ይህንን ስጋት ለመቅረፍ ሲባል መልእክተኛው አስቀድመው የዚህን ነገር መነሻዎች ሊሆኑ የሚችሉ ነገሮችን ሁሉ ከልክለዋል ማለት ያ ጀማዓተ ኑር። ይህን ጉዳይ በቸልታ የምንመለከተው ጉዳይ አይደለም። ያ ጀማዓ የሽርክና የመሰል ጉዳይ ነው። ያ ጀማዓ በጣም ሴንሲቲቭ የሆነ ጉዳይ ነው። ኢንሻአላህ ስለዚህ ጉዳይ ላይ ተደጋጋሚ ቪዲዮዎች ኢንሻአላህ ለመስራት ሙከራ አደርጋለሁ። ሁላችሁም ይህን ቻናል ሰብስክራይብ እንደዚሁም ደግሞ ላይክ ያደርጋችሁ ለብዙ ወንድሞችና እህቶች አድርሱልኝ ያ ጀማዓ። ኢንሻአላህ በዚህ ጉዳይ ደግሞ እናንተ ተታማላችሁ ብዬ አላስብም። እንግዲህ ከቤታቸው ወጥተው ወደ መስጂድ በሚጓዙበት ሁኔታ የነበረውን በምስል የተወሰነ ላሳያችሁ። በእስልምና ሁሉም ሙስሊም በአንድ መቃብር ቦታ ነው የሚቀበረው። እንግዲህ የተለየ በሌላ እምነት እንግዲህ ልትመለከቱ ይችላልላችሁ አንዳንድ ትላልቅ አባቶች ምናምን ሲሞቱ የተለየ ነገር ይደረጋል። ሙስሊሙ ሲሞት ግን ክርስቲያን ወገኖቻችን በዚህ ጉዳይ ላይ ግር እንዳይላቸው ብዬ ነው። ሙስሊሙ አንድ ሙስሊም በሞተ ሰዓት እንደማንኛውም ሙስሊም ንጉስም ይሁን ዓሊምም ይሁን ሼኽም ይሁን ከአላህ ጋር ያለው ነገር እዛው አላህ ጋር የሚቀር ጉዳይ ነው። ነገር ግን ዱንያ ላይ ወደ አኺራ ሲሄድ በማንኛውም በተለመደው መንገር ነው እንግዲህ እኛ ጋር የቀብር ስነ ስርዓት የሚደረገው። ነገር ግን አሁን ላይ ያደረጉ ያሉት እነዚህ ግለሰቦች ትንሽ ከዲን ጋር የሚጋጭ ነገር ስለሆነ ጥንቃቄ እንድትወስዱበት አደራ ማለት እፈልጋለሁ።
ይህን ቪዲዮ ለብዙ ሰዎች መማር ይሆናል ብላችሁ ካሰባችሁ ደግሞ ኢንሻአላህ ቪዲዮውን ለብዙ ሰዎች ሼር አድርጋችሁ አዳርሱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሪዓችን የተወገዘ የሆነ ተግባር ነው። በሐጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪዓችን ውግዝ የሆነ ተግባር ነው። ነብያችን አለይሂ ሰላም ላ ተጃሉ ቡዩተኩም መቃብረ ብለዋል። ቤታችሁን መቃብር አታድርጉት ብለዋል። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነጻነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታልና ይህን ነገር አስቡበት። አሁኑኑ አስባችሁበት እልባት ብትሰጡት የተሻለ ይሆናል። ምክንያቱም በሸሪዓ የተወገዘ ነገር ወሲያ ቢኖረውም ንዛዜ ተናዘዋል ቢባልም ወሲያ ቢኖረውም ከወሲያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘ ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህን ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይሄን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይሄን ነገር ባስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሙፍቲ ሐጂ ዑመር ኢድሪስ ህልፈት ሁላችንም ጥልቅ ሐዘን ተሰምቶናል። ሆኖም ወሲያቸው ተብሎ የተገለጸው የቀብር ቦታ ትክክል አይደለም። ከምን አንፃር እንደሆነ በስርዓት ላስረዳችሁ። ከሙስሊሙ ርቆ ለብቻ መቀበርን ያለማመዳል ለማህበረሰቡ። በሌላ መንገድ ደግሞ በየአመቱ የመውሊድና መሰል ፕሮግራሞችን መሰረት በማድረግ ቀብሩ በመሄድ አደገኛ የሆነ የሽርክ ስራ እንዲሰራ በር ይከፍታል። ያ ጀማዓ ለቀብር ዚያራ እየተባሉ የሚመጡ ሰዎች ድንበር አልፈው ወደ እርዱኝና ልመና እንዳይሸጋገሩ በጣም አስጊ ሁኔታ ላይ ነው ያለው። ያ ጀማዓ ብዙ ችግሮችን ይዞ የሚመጣ ጉዳይ ስለሆነ እባካችሁ አደራን ከእንደዚህ አይነት ነገር ራሳችሁ እንድትቆጥቡ አደራ ማለት ፈልጋለሁ። በመጨረሻ ላይ ግን ማሳያችሁ አንድ ቪዲዮ አለ። ሙስሊም ማህበረሰብ በጣም በሰፊው ነበር ወጥቶ ሽኝት ያደረገላቸው። እሱም ቪዲዮ አብረን እንመልከት።
ሱብሃንአላህ በጣም በሚገርም መንገድ እንግዲህ ሙስሊም ማህበረሰብ በጣም በሰፊው ወጥቶ ነበር የሸኛቸው። አላህ እንግዲህ የጀነተል ፊርደውስ እንዲያኖራቸው ዱዓችን ነው። ነገር ግን መግቢያ ላይ እንደነገርኳችሁ በጣም ፍጹም ልንሳሳተው ማንገባ አንዳንድ ነገሮች አሉ። ኢንሻአላህ እሱ ላይ በጣም መጠንቀቅ ይኖርብና በጣም ብዙ ችግሮችን ይዞብን የሚመጣው በዙሪያችሁ ያሉ ሰዎች እንደ ገቢ ምንጭ ሊጠቀሙበት ይችላሉ ያንን የመቃብር ስፍራ ማለት ነው ኢንሻአላህ። ስለዚህ ደግሞ ይህ ጉዳይ ቢስተካከል ቆንጆ ነው። አያስተካክልም ካሉ ደግሞ እንግዲህ እኛ መልእክቱን የማስተላለፍ የኛ ኃላፊነት ስለሆነ አላህ እንግዲህ ልባችንን ቀና እንዲያደርግልን ለሁላችንም ዱዓይ ነው። አንድ የረሱልን ሐዲስ ላስታውሳችሁ ፈልጋለሁ ያ ጀማዓ ቪዲዮውን ከመጨረሳችሁ በፊት አላህ ሆይ መቃብሬን ከአላህ ውጭ የሚመለክ ጣዖት አታድርግብኝ። የነብያቸውን መቃብር የአምልኮ ስፍራ ያደረጉ ህዝቦች ላይ የአላህ ቁጣ በጣም የበረታ ነው ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። እንደዚህ አይነትና መሰል ነገሮችን በጣም እንድንጠነቀቅ ይገባል ኢንሻአላህ። ይህን ቪዲዮ ሼር አድርጋችሁ ለብዙ ወንድሞች ሰበብ መሆን ትችላላችሁ ኢንሻአላህ። ኔክስት ኢንሻአላህ አዳዲስ መረጃዎች የሚወጡ ከሆነ በየሰዓቱ ላደርሳችሁ ኢንሻአላህ ሞክራለሁ። እስከዛው ግን በያላችሁበት ሰላማችሁ በዘት ይበል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።